ይለጥልጣት ችግር የለውም። ይለጥልጣት ለጠልጣት አልጋ ላይ ሆና አጋደማት የፈለገውን አደረጋሽ። በጣም ነው የምታስጠይኝ። አብርሃም ከሆነ አይፈልግሽም። አብርሃም የሚፈልገው አንድና አንድ ሄርሚዬና ሄርሚን ነው። እንግዲህ አንቺ ፍላጎትሽ የአብርሽን ዝነኛው ነበረ። እንግዲህ ዝነኛው በደንብ አርጎ እሽት አርጎ በደንብ አጫውቶሽ እስከሚበቃሽ ድረስ ሰጥቶሻል። 2 ቀን ሙሉ በደንብ አርጎ አሽቶሻል። ምንድነው ፍላጎትሽ? በጣም የሚያሳዝነው ነገር የአብርሽን ዝነኛ ፎቶ ቅጭ አርገሽ አንስተሽው ከሱ ጋር ኪስ ስትሳሳሚ ቅጭ ያን ነገር ስትሸጓጎሩ ቪዲዮ አነሳሽውን በሱ አስፈራርተሽው ነው። በሱ ይዘሽው ሚዲያ ለጥፍብሃለሁ፣ አዋርድሃለሁ፣ መሳቂያ አረግሃለሁ ብለሽ ነው አይደለ አብርሃምን ያልሽው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እፈልጋለሁ። ሄርሚዬ የኔ ፍቅር የኔ ማር እኔ እንጃ እንዳንቺ አይነት የተረጋጋ ሴት ማየት ለኔ በጣም ከባድ ነገር ነው። አይስዌር ነው የምላችሁ። ሄርሚ ማለት በጣም የትልቅ ዘር ልጅ ነች። እውነት በጣም ደስ የምትል በቃ ስርዓት ያላት። አሁን ምንድነው መሰላችሁ ሄርሚ በጣም የምታናደኝና የምታበሳጨኝ ነገር ነይ ልክ እንዳለችው ራሷ ሂጂ ነይ ይሄ ነገር ያስጠላኛል። ቆራጡኝ እስቲ እንደ ሴት ልጅ ቆፍጠን ብለሽ ቆራጡኝ። አብርሃም አንቺ ላይ እንዲጫወትብሽ ጊዜ አትስጪው። በሁለተኛ ደረጃ ደግሞ ወይዘሮ ሩታ በጣም ተረጋግተዋል። እኔ የሩታ መረጋጋት ሩታ የሆነ እኔ አንዳንድ ጊዜ ሩታ ያው ስለምታሾፍ የሆነ በቃ አብርሃምን ያው ለመበቀልም ለምናምንም ሙድ ብትይዝበት ምናምን ምስል ግን አሁን የምር አርገዋለች። ቤተሰብ ፊቷ ልክ አይደለም። ከበቀደም ጀምሮ አብርሃም ላይም ሆነ ማንኛውም ሰው ላይ ፊቷ ልክ አይደለም። ፊቷ ላይ የሆነ ከባድ ነገር እያየው ነው። ሩታ የሆነ ከባድ ነገር ይዛ ልትመጣ እየፈለገች ነው። ከባድ ነገር አለ ቤተሰብ እና አብርሃም ሄርሚን ለብቻሽ አናግርሻለሁ አላት። ሄርሚ ከዚህ በኋላ አብርሃምንም ማግኘት አያስፈልግም። አትደውሉባት በቃ እናግኝሽ ሲሉሽ አንቺም ተንከርፍፈሽ እንደ በግ እያልሽ አትምጪ። በየቦታው ለስለ አብርሃም ለማውራት አንቺ አትምጪ። በቃ አንቺ ተከበርሽ ሴት ነሽ ሄርሚዬ የኔ ቆንጆ። ዛሬ በጣም ነው ያሳዘንሽኝ። ደግሞ ሙዚቃው ሲከፈት ፊቷ ላይ የምትበሳጨው ምናምን እንዴት እንደሚያሳዝን ቤተሰብ በጣም ነው የምታሳዝነው። እውነት ሄርሚዬ አንቺ ብቻ ሰላም ሁኚልን፣ እኛ ምንም ችግር የለም። ግን አብርሃም ተናዷል፣ በሽቋል፣ የሚያደርገው ነገር ሁሉ ጠፍቶበታል። እንግዲህ እቺ ፍቅር የምትባል ወመኔ ዱርዬ ምን እንዳሰበች አላቅም። ቪዲዮን ይዛበታለች መሰለኝ ፎቶ ምናምን ይዛበታል። ለዛ ነው በቃ አብርሃምዬ አልጨረስኩት ነገር አለ ይዛ ጅልጅላንፎ የባለፈውን ታሪክ መልሳችሁ ታመጡታላችሁ እንዴ? ሰው እኮ ፍላጎት የሚባል ነገር አለ። በግድ ወንድ ልጅ ሊያዝ በግድ እኔን ይጠልዘኝ በግድ እኔን በቃ አጫውተኝ እንዴ ፍላጎታችሁ። እኔ በጣም ነው የሚገርመኝ። ሄርሚን ነው የሚፈልጋት አንድና አንድ። ከሄርሚ ጋር መታረቃቸው አይቀርም። ሁሌ እንደከሰርሽ ነው፣ ትከስሪያለሽ። ነገም ተነገ ወዲያም ፍቅር ትከስሪያለሽ። አብርሃምና ሄርሚ ይታረቃሉ። መታረቃቸው አይቀርም። በቃ መታረቃቸው አይቀርም። አትልፊ። የማይሳካልሽን ነገር እንትን አትበይ። እንደፈለጋችሁ የፍቅር ደጋፊዎች እንደፈለጋችሁ እኔን መስደብ ትችላላችሁ። አይ ዶንት ኬር። እኔ የፍቅር ደጋፊዎች አይ ዶንት ኬር፣ ስደቡ እንደፈለጋችሁ። ግን ሄርሚ መቼም ነገም ተነገ ወዲያም ሄርሚ ታሸንፋለች። አብርሃም ሁሉን ነገር ሲያስተካክል ከሩታ ከሄርሚ ጋር ይታረቃል። ደግሞ እኔ አብርሃም ለጥልጧታል በደንብ አድርጎ ፍቅር ናነ ይለጥልጣት ችግር የለውም። ይለጥልጣት ለጠልጣት አልጋ ላይ ሆና አጋደማት የፈለገውን አደረጋት አይደለ? ካደረጋት በኋላ እንደው ይሁን ከሄርሚ ጋር ታርቆ እንድትል ነው የምፈልገው። እንድትል ነው የምፈልገው። እኔ በጣም የሚገርመኝ ነገር ማለት ነው አንቺ አሁን አብርሃምን ራቁቱን ፎቶ የማን ታሪክ ተደገመ መሰላችሁ? ልክ ሩታ አብርሃም ላይ እንደያዘችበት ታስታውሳላችሁ? ዝነኛው ምናምን ይዛበት አልነበረ? አብርሃም ላይ
ፎቶ እቺም እንደዛው አብርሃም ላይ ፎቶ ይዛበታለች። አብርሃም ወለም ዘለም ካለ ከሄርሜላ ጋር ከሆነ ይሄ ፎቶ ይበተናል ነው። በትኝ ወንድ ልጅ እኮ ነው። ምን እንዳይሆን ነው? እስቲ ንገሪ፣ ምን እንዳይሆን? ወንድ ልጅ እኮ ነው። ወንድ ልጅ ምን ይሆናል ብለሽ አስበሽ ነው? ምን ይሆናል ብለሽ አስበሽ ነው? ወንድ ልጅ እኮ ነው። ሴት ልጅ መሰለሽ እንዴ? ወይስ ዝነኛው ታየና አብርሃም በቃ ራሱን ያጠፋል ምናምን ብለሽ አስበሽ ነው? አስበሽ ከሆነ ተሳስተሻል። ምንም አያጠፋውም። ሴትና ወንድ አንድ አይደለም። ገብቶሻል? ሴትና ወንድ አንድ አይደለም። የወንድ ልጅ እቃ ታየ አልታየ፣ ደረቱ ታየ አልታየ፣ ምንም ነገሩ ታየ አልታየ፣ ምንም አይዶን ኬር አይመስልም። ግን እኛ ነን የምናፍረው፣ እኛ ነን የምንሳቀቀው። ገብቶሻል? ወንድ ልጅ ሴት ልጅ ስትሆን ነው። ወንድ ልጅ ገና ለገና ይሄን ይያሉሽ ማስፈራራትም አትችም። አብርሃም ራሱ መፍራት የለበትም። እስቲ እሷ ወንድ ነች። እስቲ አንቺ ወንድ ነሽ። አንቺ ወንድ ነሽ። እንደው የአብርሃምን ዝነኛውን ከለቀቅሽ፣ የአብርሃምን ራቁት ፎቶ ከለቀቅሽ፣ እስቲ አንቺ ጀግና ነሽ ሄርሜላ፣ ጀግና ነሽ። እኔ አንቺን ጀግና አደርግሻለሁ። በቃ የአብርሃምን ዝነኛውን ከለቀቅሽ አንቺ አጨበጭብሻል። ግን አታረጊውም። ለምን ነው ታውቂያለሽ? አብርሃም ይገልሻል። በቁምሽ ነው የሚገልሽ። ስለዚህ የማታረጊውን ነገር በግድ አታስገድጁ። አብርሃም ራሱ እንደማታረገው ታውቃለህ። አርፈ ከሄርሜላ ጋር የምትታረቁን ታረቅ፣ ወይ ከህይወቷ ውጣ። ልጅቷን አታስለፋት እባክህን አብርሃም። ምንም ታምር ያንተን ቪዲዮ ያንተን ፎቶ የትም ቦታ ልትለጥፈው አትችልም። ቲክቶክ ላይም ሆነ ምንም ላይም ሆነ ልለጥፈው እሱ አትችልም። ግን አሳልፋ ከሰጠች ለሌላ ሰው፣ አሳልፋ ከሰጠች ለሌላ ሰው ሌላ ሰው ሊለጥፍብህ ይችላል እንጂ እሷ ግን ወንድ ልጅ ስትለጥፍ እንደው የአብርሃምን አንቺ ዝነኛውን ከለጥፍ አንቺ በጣም በቃ እኔ እንጃ፣ እኔ አላቅም። አታረጊውም፣ ፈሪ ነሽ፣ አታረጊውም። አብርሃም አትፍራት፣ እንደዚህ ቦታ አትፍራት። በቃ መፍራት የለብህም። እውነቴን ነው የምናገር፣ መፍራት የለብህም። እቺን እንዴ በግድ እኔ ካልሆነ በግድ ከኔ ጋር ካልሆነ አይሆንም። ሰው እኮ ምን እንዴ እኔ በጣም ነው የሚገርመኝ ቤተሰብ እንዲህ እንደሱ ያለ ፍላጎቱ ከአንድ ሴት ጋር አብሮ የሚችለው ያለፈ ታሪክሽን ይዘሽ ገደል መግባት ትችያለሽ። ሄርሚን ለቀቅ አድርጊያት። ጦሷን ጥንቡሳትን ይዘሽ ገደል ግቢ። ሩታዬ እንግዲህ ይመችሽ። አንቺ ከፍቶሻል፣ የሆነ ትልቅ የከፋሽ ነገር አለ ሄርሚ። ሩታዬ እኔ አንቺ እንዲከፋሽ አልፈልግም። ለምን አንቺም ብዙ ጣጣ ብዙ መከራ አይተሻል። እኔ አንቺ እንዲከፋብኝ አልፈልግም። ይሄ ሩታ እንግዲህ ያሰብሽው ሐሳብ አለ። እኔ ፊትሽ ሁሉ እያስፈራኝ ነው ያለው። ነብርነቱት ያስፈራል። እና እስቲ አዲስ ነገር ካለ እና እንግዲህ ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና ናቸው። ጸጉሬን ደግሞ ላይክ አድርጉ። ጸጉሬን እስቲ አስተያየት